ፍራንጂ የትንቢትን ነገር አታስቡ። ይሄ የሚቀጥሉት የጾም ጊዜያት የድል ጾም ተብሎ ይጠራል። ታውቃላችሁ አይደል? 3 አርእስተ ኃጣውእ ብለን የምንጠራቸው ወይም የኃጢአት ራሶች ተብሎ የሚጠሩት ስስት፣ ትዕቢትና ፍቅረ ነዋይ ድል የተነሱበት ናቸው። ስስት በትዕግስት፣ ትዕቢት በትህትና፣ ፍቅረ ነዋይ በጸሊአ ነዋይ ገንዘብን በመጥላት ለሶስቱም የተነገረው መጽሐፍ ቅዱስን ስታነቡ የማቴዎስ ወንጌል ምዕራፍ 4 ላይ ተጽፏል የሚል ቃል አይደል? ተጽፏል። ምን ተብሎ ተጽፏል? የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር ቃል ጭምር እንጂ ተብሎ ተጽፏል። ሂድ አንተ ሰይጣን ለአምላክህ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። እዛ ሶስተኛው ደግሞ ሂድ እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል። ያልተጻፈ ነገር ምንድን ነው? እግዚአብሔር ያልነገረን ነገር ምንድን ነው? ያልነገረን፣ ያልጻፈልን፣ ያላጻፈልን ምንም ነገር የለም። ልጆቻችን ከኛ የሚጠበቀው በሰማነው ጤናማ ቃል መኖር ነው። የእግዚአብሔር ቃል የብረት ቆሎ እንዳይሆንብን እግዚአብሔርን ልንፈራው ይገባል። በቃሉ ልንመላለስ ይገባል። የትም ብንሄድ ወጥ የሆነ ማንነት ቢኖረን ጥሩ ነገር ነው። ያዕቆብ ዘስሩግ የተባለ አባት በሕይወቴ 3 ነገሮች ያስፈሩኛል አለ። በሕይወቴ 3 ነገሮች ያስፈሩኛል። ምንድን ናቸው ተብሎ ሲጠየቅ የመጀመሪያው እግዚአብሔር ፊት ስጋዬ ነፍሴ ስትለይ፣ ስጋዬ ከነፍሴ ስትለይ። ሁለተኛው ሲባል እግዚአብሔር ፊት ለፍርድ ስቆም። ሶስተኛው ሲባል የፍርዱን ውጤት ስሰማ ስሜ ከሕይወት መጽሐፍ ላይ ይኖር ይሆን ወይስ አይኖር ይሆን? ስለዚህ እነዚህ ነገሮች ያስፈሩኛል አለ። እውነት ነው፣ ያስፈራል። ግን ፈርተን ልንሰራው የሚገባን የቤት ስራ ግን ዛሬ እግዚአብሔር የሰጠን ዘመን የምንሰራው ነው። እንድረቦቱ ለሰብ አልወቱ ንስሐ የሚለው የቤተክርስቲያን መጽሐፋችን የሚናገረውን ቃል አትርሱ። ሰው ከሞተ በኋላ ምን የለው? ንስሐ የለው። ልጹም፣ ልጸልይ፣ ልስገድ ብለን ብንል አንችል። በመጨረሻው ዘመን ደግሞ እንደምታውቁት ፍርድ ብቻ ነው የሚሰጠው። ዘይት የሚገዛበት ሰዓት አይደለም። ሱቆች ክፍት አይደሉም። ማሰሮም ዘይትም የሚገዛበት፣ ማሰሮም ዘይቱም የሚገዛው ዛሬ፣ ሃይማኖቱም ምግባሩም ገንዘብ የምናደርገው ዛሬ ነው። በእግዚአብሔር ቃል በፍርሃት መመላለስ የሚገባን ዛሬ ነው። ስርዓቱን ጠብቀን መጓዝ ያለብን በዚህ ሰዓት ነው። በንስሐ በቅዱስ ቁርባን በቃለ እግዚአብሔር የታሸ የከበረ የተጠበቀ ሕይወት እንዲኖረን እድሜውን የሰጠን ዛሬ ነው ወገኖቻችን። ስለዚህ ሰው በፍርድ ወንበር ሲቆም ከሚፈራ ይልቅ ዛሬ ሊፈራ ይቀላል። የተሻለው ዛሬ ነው። ለዚህ አይመስላችሁም? ነገ ያለ ፈቃዳችን ከምናለቅስ ዛሬ በፈቃዳችን እናልቅስ ይላሉ አባቶቻችን። ፈቃዳችሁ ታለቅሳላችሁ ዛሬ። በፈቃዳችን ካላለቀስን ያለ ፈቃዳችን የምናለቅስበት ጊዜ ይመጣል። ይሄን የምንነግራችሁ እናስፈራራችሁና ማንም አያስፈራራው። ሁላችንም እግዚአብሔር ዙፋን ፊት እንቀርባለን። ግን ሊሆን የሚገባው ነገር ስለሆነ አየነው ክበን ተካክበን ብዙ ነገር ተሸፋፍነን አለፍን። ግን አልጠቀመንም። አሁን የሚጠቅመን ወዳጅ የሚሆነን ጉድለታችንን የሚነግረን ሰው ነው እንጂ በባዶ የሚያመሰግነን ሰው ወዳጃችን አይደለም። አመስጋኝ አማሳኝ የሚባል ብሂል እንዳለን ታውቃላችሁ? አመስጋኝ አማሳኝ ማለት አጥፊ ማለት፣ የሚያመሰግን አጥፊ ነው ይላሉ አባቶቻችን። ጉድለት የሚናገር ነው ወዳጅ። እኛ ደግሞ ጥሎብን ጉድለት የሚናገር ሰው አንወድም። ጠላታችን በመቃብራችን ላይ እንዲቆም አንፈልግም። ጎረቤታችን እንዲሆን አንፈልግም። ከእሱ ጋር ሻይ መጠጣት መብላት አንፈልግም። ግን ትልቁ ወዳጅ ጉድለቴን የሚነግረኝ ሰው፣ ጥፋቴን የሚነግረኝ ሰው፣ እንዲህ
መመላለስ ያስፈልጋል። ስለዚህ ይህንን እንድታስቡበት ፈልጋለሁ። አንዳንድ ሰዎች እግዚአብሔርን ሳይፈሩ ሰዎችን መፍራታቸው የሚያስደንቅ ነገር ነው። ሁላችንም የምናደርገው እንደዛ። ተመልከቱ፣ የሆነ ጥፋት ስንፈልግ እንገላበጣለን። ወዴት ነው የምንገላበጠው? ወደ ግራ አይደል? ከዛ ወደ ቀኝ። የሚያቀኝ ሰው አለ፣ የሚያየኝ ሰው አለ ብለን እንዞራለን። ከሌለ በቃ እንቀጥላለን ማለት ነው። ቀና ብለን የሚያየን ማናት? እግዚአብሔር አለ። እኔ ለእኛ ትውልድ፣ ለእኛ ለእናንተ ትውልድ የሚያስፈልገን የዮሴፍ አይነት ልብ ነው። የዮሴፍ አይነት ዮሴፍ በተዘጋ በባዶ ቤት የኃጢአት ግብዣ ሲቀርብለት በእግዚአብሔር ፊት ኃጢአት አልሰራም አይደል? ማንም የለም እኮ ጲጢፋራ የለም፣ አገልጋዮቹ የሉም። እሱና የጲጢፋራ ሚስት ብቻ ነበሩ የነበሩት። ግብዣ ቀርቦለት ነው ቢሰራው እንኳን እንደው እንላለን። ግን ይሄ ሁሉ ነገር ሆኖ ባልሽ በሁሉ ላይ ሲያሰለጥነኝ በአንቺ ላይ አላሰለጠነኝ፣ ይልቁንም በእግዚአብሔር ፊት ኃጢአት አልሰራም ነው ያለው። ይሄን ያለው መቼ መሰላችሁ? በሕገ ወንጌል አይደለም፣ በሕገ ኦሪት አይደለም፣ በሕገ ልቦና የተጻፈ ሕግ የለም፣ የተጻፈ ነገር የለም። ነገር ግን እግዚአብሔር በልቦና ካስተማረው ሕግ ከአባቶቹ በሰማው በእግዚአብሔር ፊት ኃጢአት አልሰራም። አያችሁ፣ ኃጢአት መስራት ጲጢፋራን መቃወም ሳይሆን እግዚአብሔርን መቃወም ነው። ኃጢአት የሚለው ቃል ማጣትን የሚመለከት ነው። ስለዚህ እግዚአብሔርን ከሚያጣ ይቀርበት እንደሚሻል ነው የገባው። እንዲህ ይገባናል ወይ? እናቴ ባትኖር፣ አባቴ ባይኖር፣ ጓደኞቼ ባይኖሩ፣ የሚያየኝ ሰው የሚያቀኝ ሰው ባይኖር የሚያውቀኝ እግዚአብሔር አለ ብሎ እንችላለን ነው ይበልጥ ማድረግ። ቤተክርስቲያን እንዲህ አይነት ልጆች ትፈልጋለች። እንዲህ አይነት ምዕመናን እንዲኖሯት ትፈልጋለች ቤተክርስቲያን። ግማሽ ታቦት ግማሽ ጣዖት የሚሆን ሰው አይደለም ትፈልገው ቤተክርስቲያን። እዚህ ሲመጣ የሚዘምረውን ሲወጣ ደግሞ የሚዘፍነውን አይደለም ቤተክርስቲያን የምትፈልገው። እዚህ ሲመጣ የእግዚአብሔር ልጅ የሚሆነውን እዛ ሲሄድ ደግሞ የዓለም ወዳጅ የሚሆነውን አይደለም እግዚአብሔር ቤተክርስቲያን የምትፈልገው። እንደዚህ አይነት ነገሮች አካሄዶቻችንን ሁሉ ዋጋ አልባ የሚያደርጉት ነገሮች ናቸው። ስለዚህ ወገኖች ቢያንስ የሰው ያህል እንኳን እግዚአብሔርን እንፍራው። ቢቻል ለአምላክነቱ፣ ቢቻል ለፈጣሪነቱ። ግን እንደዛ እንኳን በአንችል ሰውን ስናይ እንደምንሸማቀቀው እንደምንደነግጠው እግዚአብሔር ያየኛል ብለን የሰው ያህል እንኳን ልንፈራው ይገባል። በቤተ መቅደሱ ስንመጣ፣ ለቅዳሴው ስንመጣ በፍርሃት በመንቀጥቀጥ ቆሞ የሚለውን ቃል ሁሌ ማስታወሱ። ወንጌል ሲነበብ ምንድን ነው የሚለው ዲያቆን? ሃሌሉያ! ቅድመ ዓለም የነበረ ዓለምን አሳልፎ ብሎ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ቁማችሁ አድምጡ። ስለዚህ በፍርሃት ሆነን እንድንሰማው እንድናደምጠው ነግረውናል። ቤተክርስቲያን እኮ በየቀኑ ታውጃለች ልጆቻችን። ስለዚህ ፍጹም ፍቅር ፍርሃትን አውጥቶ እንዲጥል መጀመሪያ እግዚአብሔርን በመፍራት ትእዛዙን በመጠበቅ ልንመላለስ ይገባል። ቅድም ያልኩትን ቃል በልቡናችሁ ጽላት ላይ እንጽፉልኝ እፈልጋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ያ ቃል ምንድነው የሚለው? ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው። ስለዚህ ትእዛዙን ስንጠብቅ የምንወደው እርሱን መሆኑን ማረጋገጥ እንችላለን። ቅዱስ መጽሐፍን ስናነብ በክብር እናነበው። በመላእክት ፊት ስንቆም በክብር እንቆም። እንግዲህ አጠቃላይ እግዚአብሔርን መፍራት፣ ለእግዚአብሔር በፍርሃት መገዛት ያለብን ዘመን ነው። ሰዎች ምንም ሊያደርጉን አይችሉም።
ነገር ግን ሥጋንም ነፍስንም ከገደለ በኋላ በገሃነም ለመጣል ስልጣን ያለው እርሱ አምላካችን እግዚአብሔር ብቻ ነው። እርሱን ልንፈራ ይገባል። ስለዚህ በዚህ በጾማችን ወራት አሁን ማታ ቤት ስትገቡ እንዳሳይመንት ትንቢተ ኢሳይያስ ምዕራፍ 58ን አንቡ። የማታ ኪ ናችሁ ዛሬ እሱ የማታ ምግባችሁ እሱ። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ ስታነቡ እኔ የመረጥኩት ጾም ይሄ ነው፣ እኔ የምወደው ጾም ይሄ ነው፣ እኔ የማልፈልገው ጾም ደግሞ ይሄ ነው ብሎ ያስቀምጣል። ይሄ ለሁል ጊዜው ትምህርት የሚሆንን የመጽሐፍ ቅዱስ ቃል ነው። እኛ ወደን ፈቅደን ስንራብ ሳይወድ ሳይፈቅድ የሚርበው ወገን ደግሞ አለ። እሱን መዘከር እሱን ማስታወስ በጾማችን ወራት ያስፈልጋል እንጂ እንደ ባንክ ሲስተም የተውነው ቁርስ ወይ ምሳ ላይ ወይ መክሰስ ላይ ተደምሮ እንዲመጣ መጾም የለብንም። አልበላም ያልነው ቁርስ የኛ አይደለም። ስለ እግዚአብሔር፣ ስለ ማርያም፣ ስለ መላእክት፣ ስለ ቅዱሳን፣ ስለ ተክልዬ እያሉ የሚጣሩ የእግዚአብሔር መልእክተኞች አሉና ስለነሱ የሚደርስበት መንገድ እንፈልግ። እኔ ወድጄ የተራብኩት ሳይወድ የሚራብ ወገን አለኝ። ስለዚህ እጆቼን ለተራበ መዘርጋት ይኖርብኛል። በጾማችሁ ያሰባችሁት ነገር የሚሳካበት፣ የነካችሁት ሁሉ የሚባረክበት፣ የልቦናችሁ ፈቃድ የሚፈጸምበት፣ ከመቅደሱ እግዚአብሔር ረድኤት በረከት የሚልክበት፣ ጸሎታችሁ ምላሽ የሚያገኝበት፣ በጾማችሁ የሥጋችሁንም የነፍሳችሁንም ቁስል የምትፈውሱበት፣ ደስ ብላችሁ የምትኖሩበት፣ በስግደት እያሳለፋችሁ ስብራታችሁን የምትጠግኑበት፣ ከባዘናችሁበት የምትመለሱበት ወቅት እንዲያደርግላችሁ፣ ከሁሉ በላይ ደግሞ እርሱን በመፍራት በፍርሃት ሆናችሁ የምትመላለሱበት፣ ለሕጉ ለትእዛዙ ቀናተኛ የምትሆኑበት ጊዜ እንዲሆንላችሁ ከልብ እመኛለሁ። አምኖ ከመካድ ጀምሮ ከመተው፣ በመንፈስ ጀምሮ ሥጋ ከመጨረስ፣ ተሰብስቦ ከመበተን፣ ገብቶ ከመውጣት ይሰውረን። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ ሃይማኖታቸው በእኛ ላይ ለዘላለም ጸንታ ትኖርልን። የእናታችን የእመቤታችን የቅድስት ድንግል ማርያም ጣዕሟን ፍቅሯን በልባችን ምስጋናዋን በአንደበታችን ያኑርልን። እርሱን ፍሩ። ስብሐት ለእግዚአብሔር። እሺ